ተጣጣቢና ወደ ሳሎን ነይ። ልደትሽን አክብሪ። ለልደቴ ስጦታ መኪና ሲሰጠኝ ለማየት የቸኮልሽ ትመስያለሽ። አንቺ ደግሞ ይሄ መኪና የሚገባው እናትም አባትም ሆና ላሳደገችኝ ለዘነቡ ነው የሚገባት ብለሽ ስትሰጪኝ። ቆይ ግን እኔ የምለው ከድሮም ጀምሮ እንደዚህ ገንዘብ አምላኪ ነበርሽ? እንግዲህ ሰርፕራይዝ ብያለሁ። ይቅርበኝ እንግዲህ ቶርታ ስላጣው ተቆራጭ አግኝቻለሁ። ምናልባት ዛሬ ልደትሽ ቢሆንስ ብዬ አስቤ ነው። ምንድነው ስዛ? እና ደግሞ ምናልባት ዛሬ ልደትሽ ቢሆንስ ብዬ አስቤ ነው። እሺ ማንን ስለ ልደትሽ ቀን ጠይቀሽ አታውቂያለሽ? እሱማ ብዙ ጊዜ ጠይቀታለሁ። እና ምን አለችሽ? መቼም ነው አላለችም። ዝም ብለሽ ከኖርሽ አይበቃሽም? ደግሞ አንቺ እዚህ ምድር ላይ መተሽ ምን ልትጨምሪ ነው? ባትመጪም ምን ልታጎዲ ነበር የምትለኝ? ቃል በቃል ይሄን ነበር የምትለኝ። ቆይ ግን አንተ እንዴት ዛሬ ልታከብርልኝ ቻልክ? ኩኩሻ ነች ነገረች። ኩኩሻ ነግራኝ? ማንን ለኩኩሻ ነግራት ነው? እሷ ነች ነገረች። እና ደግሞ እናትሽ ሆስፒታል ስለምትሰራ መቼም የተወለድሽበትን ቀን አታጠብኝ። ቆይ ግን እማዬ ለእኔ ሳትነግረኝ እንዴት ለሷ ልትነግራት ቻለች? አላውቅም። ኩኩሻ ራሱ እኔን እያሞኘችኝ ያለች ይመስለኛል። ግን ደግሞ እውነታውን ቢሆንስ? እሺ በይኝና ልደቱን እናክብረው። እኔ በቃ አሁን ሻማውን አጥፍ። ከኔ ጋር አፍላፊ ካፈቸት ልደበደብ አንቺ እንጂ በቀጥታ የአጸደ ተንኮል መጋለጥ አለበት የምትሉ ኮመንት ላይ አንድ ቁጥር በመጻፍ ቪዲዮን ጀምሩት። እንደሚታወቀው በስተመጨረሻ ቢሆንም ሜርሲ አሁን ላይ ከአጸደ ጋር አብሬሽ ተንኮል አልሰራም ብላ ከቡድኗ ውስጥ የወጣች እንደሆነ ተመልክተናል። እሷ በስተመጨረሻ ቢሆን የቤተሰብ ጥቅምና የወንድምና የአባትን ፍቅር ለመረዳት እየሞከረች ትገኛለች። እና ሜርሲ አጸደን ታጋልጣታለች ብላችሁ ታስባላችሁ ወይስ ምን ይፈጠራል? እስኪ ሀሳብ አስተያየታችሁ ኮመንት ላይ በማስቀመጥ ቪዲዮን ጀምሩት። በሌላ በኩል ደግሞ እንደምንመለከተው ኩኩሻ ለሀብል የሚገባትን የአንገት ጌጥ አልቀበልም ብላ ስትነጫነች ተመልክተናታል። በዚህ ሰዓት ነበረ ዘነቡ ክፍሏ ድረስ ተከተላ ሄዳ ልታናገራት የሞከረችው። መጀመሪያ ላይ ግራ የገባታና ለምንድን ነው ላትቀበለኝ የቻለችው? እንዴትስ ነው ለእኔ የገባኝ የሚያለችው ብላ ግራ ተጋብተዋት እያለች ዘነቡ ልታጽናና ትሞክራለች። ለ20 ዓመት ጥለሻት ሄደሽ አሁን መተሽ ስጦታ ስትሰጫት የምትቀበልሽ ይመስልሻል? ጊዜ ስጫት እያለች ልታረጋጋት ትሞክራለች። በሌላ በኩል ደግሞ ሜርሲ ማርዳን ለማግኘት ወደ ክፍሏ ሄዳ ነበር እና ማርዳ ስትንቀጠቀጥ ተመልክተናታል። እባክሽ ምንም አታርጊ፣ ምንም አልናገርም ስትላት አስቀምጣም እኔ እህትሽ ነኝ፣ አይዞሽ፣ እኔ ከአንቺ ጎን ነኝ ያለሁት፣ እሺ ማንም ሊነካሽ አይችልም ትላታለች። ይህ ሰዓት ማርዳም ወንድም ያለበትን ታውቂያለሽ፣ እባክሽ ውሰጂኝ፣ ወንድሜን ብቻ ነው የምፈልገው ስትላት አታስቢ፣ አሁን ላይ ወንድምሽ ጋር አልወስድሽም፣ ነገር ግን እኔ ማለት እህትሽ ነኝ፣ ምንም ላደርግሽ አልችልም፣ እሺ እንከባከብሻለሁ ስትል ድንገት በሩን ከፍታ አጸደ ትገባለች። የዚህ ሰዓት ነበር ነገር ሁሉ የተመሰቃቀለው። አጸደም አንቺ መተሽ እጂን ታጽናኛታለሽ አይደል? ምን ሆነሽ ነው? ቆይ ግን እንደዚህ ሆነሽ እንዴት ነው እንደዚህ ባህሪሽ ተቀየረው ትላታለች። ልጅቷ እኮ መናገሯ አይቀርም አይታይሽም እንዴ ብላ ታስጠነቅቃት። እየተጫዋጫሁ ያለ ሀብል ድንገት በሩን ከፍታ ትገባለች። የዚህ ሰዓት ላይ ነበር ማርዳ ሮጣ ሄዳ ሀብል ላይ ተጠመጠመችባት። ከዛም ሀብል ገብታ ምን ያደርጋችኋት ነው ማርዳን ስትል የዛ ሰዓት ላይ አጸደም እያነቀቻት ነበረ ብላ ትናገርባታለች። በእውነት የተናደደችው ሜርሲ መች ነው ያነኳት? ከፈለግሽው ማርዳንን ጠይቂያት፣ ማርዳን ያንቄሻለሁ ስትል ሀብልም ውጭልኝ ያልኩኝ ውጭልኝ፣ በቃ ሁለታችሁ ውጡልኝ ስትል በጣም ትናደድና አጸደም አንቺ ከኋላ መተሽ ምንድነው እንደዚህ የምትሆኝ? ከኋላ የመጣ አይና ወጣ ቤቴ ነው የኔ ቢሆን እሺ አትርሺ ብላ አስጠንቅቃት እየተመናቀረች ከክፍሉ ወጥታ ትሄዳለች። ሀብል ምንም ነገር ልትናገር አልቻለችም። ብቻ ከክፍሉ እንዲወጡላትና ከማርዳ አጠገብ ድጋሚ እንዳይደርሱ ታስጠነቅቃቸዋለች። ያን የተመለከተችው ሜርሲም እኔ ምንም አላደረኩም ከማርዳ ጋር ጥሩ ግንኙነት ለመፍጠርና ዘመድ ለመሆን ብቻ ነው የሞከርኩት ስትላት ሀብልም ነገርኩሽ ውጭልኝ ያልኩሽ ውጭልኝ ስትላት ተነስታ ትወጣለች። የዚህ ሰዓት ሀብልም ማርዳን ታጽናናታለች። እንደተመለከትነው ከሆነ አጸደና ሜርሲ ትልቅ አለመግባባት በመፈጠሩ ምክንያት ምስጢራቸው ለመጋለጥ እየደረሰ እንደሆነ ተመልክተናል።
ሜርሲ ከረፈደም ቢሆን ነገር ሁሉ የገባት ቢሆንም አጸደ ግን አሁንም ቢሆን የኔ አባል ነሽ እያለች ልታጽናናት የሞከረች ትገኛለች። ሜርሲም ከዚህ በኋላ ከማርዳ አጠገብ እንዳላይሽ ካልሆነ ግን እያለች ታስፈራራት። ካልሆነ ምን ታመጫለሽ ካልሆነ ትላታለች። የዚህ ሰዓት ደግሞ እኔ እስር ቤት መግባት እንደማያስፈራኝ ታውቂያለሽ፣ ስለዚህ አብረንም ቢሆን እንገባታለን ብላ ሜርሲ ልታስፈራራት ትሞክራለች። ከዛም በተጨማሪ ደግሞ ሁለተኛ እንደዚህ አይነት ነገር እየመጣሽ እኔ ጋር አታውሪ ትላታለች። ያን የሰማቸው አጸደ በጣም ትናደድና ትቆጣለች። ምን ማለት ነው? ቆይ አንቺ እኔ እኮ ነኝ ያሳደግኩሽ ረሳሽኝ እንዴ? እያለች ደግሞ ያ የተረገመ ዲቃላ ወንድምሽ ብላ ስትናገር ነገርኩሽ እኮ ወንድሜን ዲቃላ አትበይብኝ ብላ ትመልስላታለች። ወንድሜንም ሆነ አባቴ እንድትናገርብኝ አልፈልግም። ምን ማለት ነው እንደዛ ማለት? ዲቃላ አይደለም ልትይ ነው? አንቺ ከስጋው ከራሱ የተወለድሽ ልጅ እያለሽ ለምንድን ነው ሌላ ዲቃላ አምጥቶ ለእሱ ሀብቱና ውርሱ ሊያስረክብ ሲል አንቺ ዝም የምትይው ብላ ትመልስላታለች። ሜርሲም ምንም ሆነ ምንም አንቺ አያገባሽም፣ ስለዚህ ነገር ልታወሪበት አንቺ የሚገባሽ ሴት አይደለሽም፣ ካልሆነ ግን እገልሻለሁ። ምን እኔ ነው የምትገይኝ ትላታለች። አዎ እገልሻለሁ፣ አትጠራጠሪ፣ ከዛ እስር ቤት እገባለሁ ብላ ትመልስላታለች። ኩኩሻ ደግሞ በራሷ በንዴትና በጸጸት ውስጥ ስትቃጠል እንመለከታለን። ይህ የሆነበት ምክንያት ደግሞ እንደሚታወቀው ለገንዘብ ብላ የቀረበች ቢሆንም ቤተሰቡን አሁን ላይ ግን እናትየዋን እየወደደቻት መታለች። ትናፍቀኝ ጀመር እያለች በውስጧ ስታብሰለስልም እየተመለከትናት ነው። ከእሷም በላይ ደግሞ የሚጎዳው ነገር ለጥቅም መታ እሷን ካንቁቅች እናትየውም እንደምታረጋት ነው። ከዛም ዘነቡ ሮጣ ክፍሏ ድረስ ትመጣና ሁሉን ነገር ልታስረዳት ትሞክራለች። የዚህ ሰዓትም ዘነቡ ምን እያደረግሽ ነው ያለሽው? ምን እያሰብሽ ነው ያለሽው? ነገርኩሽ እኮ ሁሉ ነገር በረፍ እየሄደ እኮ ነው። ካናዳ ከገባን በኋላ ደግሞ ነገሩን መናገር ብቻ ሳይሆን ትክክለኛ ልጇንም እንድታገኛት መንገድ እናዘጋጅላታለን ትላለች። የዚህ ሰዓት ምን አይነት ራስ ወዳድ ነሽ ግን ገንዘብ ፈላጊ ብላ ትመልስላታለች። ይህን ያየችው ዘነቡ ነገርኩሽ እኮ በሀብልና በእዝራ ምክንያት እኮ ነው ከምወደው ባለቤት ጋር ተጣልቼ አሁን ሜዳ ላይ የቀረሁት። ስለዚህ ይህንን ብቻ እንድታስቸግሪ ነው። ትንሽ ርቀት ብቻ ነው የቀረሽና ትወጪዋለሽ። እሱ ደግሞ አይዞሽ፣ ለማንኛውም ሌላ ወሬ ተይና አሁን ፊትሽን ተጣጥበሽ ወደ ሳሎን ነይና ልደትሽን እናከብራለን ትላታለች። የዚህ ሰዓትም ደግሞ ኩኩሻ መቼም መኪና እስክሸለም ድረስ በጣም የቸኮልሽ ትመስያለሽ ብላ ትመልስላታለች። ከዛም በኋላ ዘነቡ መለስ አድርጋ አዎ፣ ከዛ ደግሞ አንቺ ይህ ነገር ለእኔ አይገባኝም፣ ይህ መኪና የሚገባው እኔን እንደ እናትም እንደ አባትም አድርጋ ላሳደገችኝ ዘነቡ ነው ብለሽ ለእኔ እንደምትሰጪኝ ደግሞ አልጠራጠርም እያለች ትስቃለች። የዚህ ሰዓት ላይም ደግሞ ኩኩሻ ከመቼ ወዲህ ነው ቆይ እንደዚህ ስግብግብ ከድሮ ነው ብላ ስትመልስላት እናያለን። በሌላ በኩል ደግሞ እዝራ ለሀብል ትልቅ ድግስ አዘጋጅቶላታል። በእርግጥ ትልቅ የሚባል ነገር አይደለም፣ ነገር ግን ተቆራሽ ኬክ በማዘጋጀት ዛሬ ልደትሽ ነው ይላታል። ምን ማለት ነው ደግሞ ልደቴ እንደሆነ በምን አወቅሽ ስትል ኩኩሻን የነገረች መነናት የነገረቻትና እሱ ነው መምጥታ ላይ የነገረችኝ ብሎ ይመልስላታል። የዚህ ሰዓት ላይ ትልቅ ነገር ይፈጠራል። ለማንኛውም እኔ እዚህ ጋር ልሰናበታችሁ።